ከጎረሱትም በኋላ ትሁትም ስትበላ ስታያት ከዛም አባዬንም ይህንንም መገላገል ስለፈለገች ቶሎ ብላ መሳቅ ትጀምራለች። ምን አስቅሻል ብሎ ዳኒ ይጠይቃታል። ምንድነው ሳቅሽ ሲላት አይ ዛሬ በጣም ደስ ብሎኛል፣ ይህ ሰውዬ ፊት ለፊቴ ላይ ሲሞት ማየት በጣም ያስደስተኛል ትላለች። ከዛም ትሁትም አይ ማን እንደሚሞት ማን ያውቃል ብላ ትናገራለች። ልክ እንዳወቀ ትንሽ ደቂቃም ሰከንድም ሳይቆይ ዳኒ በጣም እንደታመመና ውሃ ስጡኝ እያለ ነበር። እንዴ የኔ ፍቅር ዳኒ ምን ሆንክ እያለች ስትናገርም ግን እሱ እየባሰበት ጭራሹም መሬት ላይ ይዘራራል። ሲጫጫሁም ወደ ሐኪም ቤት ሄዱና እነሱም ግራ በመጋባት ውስጥ ምን ሆነዋል ብለው ሁሉንም ይሄ ሁሉ አባዬ ግን ያውቅ ነበረ። ካሌብም ከስራ ይመለስና አባዬ ቲና የት ሄዳ ነው ብሎ ለአባቱም ይጠይቀዋል። አባቱም ቲና ሐኪም ቤት ነው ሳለችው ሆስፒታል ናት ይለዋል። ምንድነው ምን ተፈጥሮ ነው ብሎ ሲጠይቀው እሱም ዳኒ እንደምታሳክም እና እዛ ናት ያለችው ብሎ ይነግረዋል። እሱ ምን ሆኖ ነው ብሎ ሲል የውልህ ልጄ የተፈጠረውን ይሄ ነው። እሷም ምግብ ቲናም ትሁት ምግብ የምትበላው ምግብ ላይ መድኃኒት አድርጋባት ከዛም እኔ ቀይሬ ወደ እሷ ዞርኩት። በዛን ጊዜ ይህንን ተፈጠረ። እሱን ሐኪም ቤት ወሰድ አሁን ሐኪም ቤት ውስጥ ነው ያለው ብሎ ይናገራል። እሺ ግን እንዴት ይህንን ሊፈጠር ቻለ ብሎም ሲጠይቀው እሷም ትን ብሎኛል ብላ ውሃ አምጡልኝ ስትል መድኃኒቱን ምግቡ ላይ አድርጋ ዞር ስትል እኔም ቀያየርኩባት። በዛን ጊዜ ይሄ ተፈጠረ። እሺ አሁን ትሁት የት ናት? ትሁት ደህና ናት? እያለም ካሌብ ወደ ትሁት ይሄዳል። ትሁት እንኳንም ፈጣሪ አማረሽ እንኳንም ተረፍሽ እያለ እሷንም ይጠይቃታል። አመሰግናለሁ ካሌብ ብላ ግን አሁን ካሁን በኋላ እኔ በጣም እየፈራውኝና በጣም አባዬንም እንድታስቆመው ከዚህ በላይ ከሷ ጋር ፍክክር ባይጀምርና በጣም ኃይለኛና ማትቻል ሰው ናት ብላም ለካሌብ ትነግረዋለች። ካሌብም እሺ ግን አባዬ አንቺን ይሰማሻል፣ እኔ አይሰማኝም፣ አንቺ አስቁሚው ይበቃል እዚህ ጋር ብሎ ይናገራታል። አንተ እኮ ልጁ ነክ እንዴት ብሎ ነው ማይሰማክ? አንተ አወራው እንጂ እያለች ትነግረዋለች። እሱም እሺ ግን አንቺ ማዋሪው ብሎ ይላታል። ከዛም ወደ ዳኒ ለመጠየቅ ወደ ሆስፒታል ይሄዳል። ዳኒም ወደ ሆስፒታል ሲሄድ ውጭ ላይ ቲናም ትቀበለዋለች። ወደ ውስጥ ልግባ እያለ ግን አያስገቡህም፣ አሁን አያስገቡህምና ነገ ላይ ሲሻለው ገብተህ ታየዋለህ ትለዋለች። ከዛም ቀጥሎም እሷም ከዛም ያውልሽ በቃ ምንድነው ግን የሆነው ምን ተፈጠረ ብሎም ሲጠይቃት የምግብ መመረዝ ነው ብለውታል ብላ ትነግረዋለች። እንዴ የምግብ መመረዝ ውጭ በልቶ ነበር እንዴ ብሎ ይጠይቃታል። እሷም አዎ ግን ውጭ በልቶ ቢሆን ነው እቤትማ አብረን ነው የበላ ነው እኛ የምንመረዝ ነበር ብላ ትሸፋፍናለች። ከዛም እሺ በቃ ግን አሁን ምረዳሽ ነገር አለ ብሎ ይጠይቃታል። እሷም አዎ ብር ብትሰጠኝ ደስ ይለኛል የኔ ፍቅር ትለዋለች። እሱም እሺ ግን አንቺ ጋር ብር አለ አይደለ እሱ ላይ ውሰጂ ብሎ ሲላት እሱም እኮ አለ ግን እንዳልነካው ብዬ ነው ብላ ትነግረዋለች። እሱም ችግር የለውም እኔ ተካበታለሁና ውሰጂ ብሎ ይላታል። እንደውም እኔ በሱ ብር ልትሰጭኝ እፈልጋለሁ ብሎም ሲናገራት እሺ ግን ፍቅር መጀመሪያ ወንድሜ ይሻለውና ታክሞ ከዛ በኋላ ሰጥሃለሁ ብላ ተስማማለች። እሱም በቃ ወንድምሽን ፈጣሪ ማርህ በይልኝ ብሎ ወደ ቤት ይመጣል። ከአባቱ ጋር የሚገናኝና አባዬ እቺ ልጅ በጣም መጥፎ ነገር የምታደርግናትና ስለዚህ ከዚህ በላይ ከሷ ጋር ፉክክር ይቅርብህ አባዬ ብሎ ይናገረዋል። አባቱም ይሄ ማቆም አልፈልግም ብዙ መስዋዕት እንደከፈለና ብዙ እንዳሰቃየችው ሲናገር ነበር። ትሁትም በጣም ከፍቷታል። በመጨረሻም አሰናብቱኝ ብላ ትናገራለች። አባዬም እንዴት ትሁት ምን ሆነሽ ነው? አስቀየምንሽ እንዴ? ያስከፋንሽ ነገር አለ ብሎ ይጠይቃታል። እሷም አይ ምንም አላስከፋችኝም እያለች
አዎ አንቺ እኮ እንደ ልጄ ነው የማይሽ። አንቺ እኮ ልጄ ነሽ። እንዴት የሆነ ነገርማ ከፍቶሻል፣ እውነቱን ንገሪኝ እያለ ይጨቀጭቃታል። ትሁትም እውነቱን ነገረችው። ይኸውልህ አባዬ እኔ በጣም ፈርቻለሁ። እዚህ ቤት መሆን በጣም ፈርቻለሁ። ደክሞኛል፣ በጣም ታክቶኛል። ስለዚህ ይህንን ጨዋታህን አቁም። ከእሷ ጋር መፎካከር ይቅርብህ። ሁሉንም ነገር እዚህ ላይ ይቁም ብላ ትነግረዋለች። ካሌብም ከአባቱ ጋርም ሲገናኝ አባዬ ግን አሁን ወዴት ልትሄድ ነው? የኔ ጠንካራ አባት ጀግና እኮ ነህ እያለ ሲለው አዎ ካንተ ባልብስም ጀግና አይ አንተ እኮ ጀግና ነህ ይለዋል። እሺ ካልክ ብሎ አሁን ግን ወዴት ልትሄድ ነው አባዬ ሲለው አሁን ትንሽ ቀጠሮ አለብኝ ከጓደኞቼ ጋር ልገናኝ ስለሆነ ከነሱ ጋር ትንሽ ሻይ ቡና ልል ነው ብሎ ይለዋል። ግን ልጅህን አትጋብዘውም ይላል ካሌብም። ካሌብ በዛን ጊዜ እሺ አንተንማ ጋብዝሃለሁ ብሎ አባቱም ለልጁ እሺ ይለዋል። ቀጥሎም እሺ ግን ማዋራህ ነገር አለ፣ በዛውም አንዳንድ ነገሮችን እናወራለን ብሎ ካሌብም ለአባቱ ይለዋል። ተስማምተውም ወደ ካፌ ይሄዳሉ። ካፌ ላይም ቁጭ ብለው አባዬ አሁን እዚህ ጋር እንቋጨው፣ ከእሷ ጋር ያለውም ነገር እኔም ፍቺ ልጠይቃትና እንፋታ፣ ሁሉንም ነገር እዚህ ጋር ያብቃ። ከዚህ በኋላ ይህ ሁሉ ነገር ሲደረግ አቅም የለኝም፣ እንደዚህ ከዚህ በላይ ማየትም አንተ ስትጎዳ ወይንም ትሁትም የሆነ ነገር ብትሆንስ ከዚህ በኋላ ምንድን ነው የምንጠብቀው? በቃ ፍቺ ልጠይቃት እያለ ይናገራል። እሱም ልጄ ብዙ ነገር አድርገኛለች፣ እንዲህ በቀላሉ አልተዋትም፣ ግን ትንሽ ብቻ ታገሰኝ እያለው አባዬ ከዚህ በላይ እንዴት ነው የምታገሰው? የሆነ ቀን አንድ ነገር ብታደርግ ምን ላደርግ ነው ብሎ ይለዋል። እሺ ችግር የለም ትንሽ ጊዜ ብቻ ስጠኝ ልጄ እያለው ከአባትም ጋር ይስማማሉ። ቲናም ወደ ቤት ትሄድና ኩሽና ትሁትም ፍዝ ብላ ቆማለች። ሁሉም ነገር እያሰበች ከኋላዋ ቢላዋ ይዛ ፊት ለፊት ትገተራለች። ቲናም ከዛም አንቺ ምንድን ነው ኮቴ የለሽም ትላታለች። አልሰማሽኝም እንዴ? ኮቴ እኮ ይሰማ ነበረ፣ አንቺ ነሽ ያለየሽኝ ያልሰማሽኝ ብላ ለትሁትም ትናገራለች። አይ የመጣሽ አልመሰለኝም፣ ግን እኔን ደግሞ አልሰማሽም ስትላት ትሁት ይኸውልሽ ጠላቶች ወይንም ፊት ለፊት ላይ ለማጥቃት የሚመጡ ሰዎች ኮቴ የላቸውም ብላ ታስፈራራታለች። ቢላዋውም ደግሞ አለቦታ ነበር ያስቀመጥሽው እያለች የሆነ ትምህርት ለመስጠት ትሞክራለች። እሺ በቃ አሁን ምንድን ነው የምትፈልጊው ብላ ትነግራታለች። አሁን ለዳኒ የምወስድለትን ነገር አጥሚት ስሪልኝ እያለች ታዛታለች። ከዛም ትሁትም እሺ ብላ ትሰራና ሳሎን ላይ ቁጭ ብላ ቲናም ትጠባበቃለች። ቲና ደርሰዋል ልስጥሽ አሁን ብርጭቆ ምናምን ይዤ ልምጣ ስትላት መጀመሪያ ግን አንቺ በብርጭቆ ቅመሽ ትላታለች። ለምንድን ነው የምቀምሰው ብላ ስትላት እኔ አለምንም ዳኒ የተመረዘው እኮ ዳኒ እኮ የታመመው ተመርዞ ነው፣ ስለዚህ መጀመሪያ ሳትቀምሹ አልወስደውም ትላታለች። ትሁትም ይኸውልሽ ሁሉም ሰው እንዳንቺ እንዳይመስልሽ፣ ሁሉም ሰው እንዳንቺ ክፉ አይደለም እያለቻት እሷም በሰምሃል ይጋጫሉ። ካሌብም ከአባቱ ጋርም ወደ ቤት ተመልሰው ከዛም ከቲናም ጋር ውጭ ለመውጣት ያስባሉ። ወክ እያደረጉ ባለ ጊዜ የዳኒም አባት የካሌብ አባትም ውጭ ወጥቶ ነበርና በመሀልም ቲናና ካሌብ ወክ ሲሄዱ አብረው አባቱም በድንገት በፊት ለፊት ዞር ሲል ካሌብ ቀድሞ ያየዋል። ቲናም አብራው ስትሄድ በመሀልም አይኗን ጭፍና አድርጎ ይዛታል። በዛን ጊዜ ካሌብም አባቱን ለማስመለጥ ነበር። ያንን ቀን ተዋርደው ነበርና አባቱም ቶሎ ብሎ ወደ ጎን ዞሮ ያመልጣል። ምንድነው እኔ ፍቅር አይኔን ምንድነው አይኔን ከደንከኝ ያለችው ሰፕራይዝ ያላት ካሌብም ከዛም እሱ ሲያልፍ እጁን ይተዋል። ከዛም ምንድነው ሰፕራይዙ ብሎ ሲላት እያለ ድንግጥ እያለ ይኸውልሽ ይሄ እኮ ነው ሰፕራይዙ ይላል። እኔ ነኝ ሰፕራይዙ ይላል። እሷም እንዴ አንተ
ያደለው መኪና ገዝቶ ሰርፕራይዝ ያደርጋል። አንተ ግን ትቀልዳለህ ብላ ትናገረዋለች። ካሌብም አንድ ቀን ሁሉም ነገር አደርግልሻለሁ እያለ ይጓዛሉ።